ኢራን አሜሪካ ላይ ተቆሰች ትራምፕ የኢራን ህዝብ ቴህራንን ለቀው ይወጣሉ This is the moment Israel targeted Iranian state TV live on the air. The building up in flames. እስራኤል የኢራንን አዲሱን የጦር አዛዥ ስለመግደሏ ኢራን የሞሳድን ቢሮ ስለማጋየቷ ትራምፕ የኢራን ህዝብ በአፋጣኝ ከቴህራን ለቀው ይወጣ ስለማለታቸው የአሜሪካ መንግስት ትራምፕ የቡድን ሰባት ስብሰባን አቋርጠው እንዲወጡ ስለማሳሰባቸውና ትራምፕም ስብሰባ አቋርጠው ወደ አሜሪካ ስለመመለሳቸው ኢራን በአሜሪካ ኤምባሲ ላይ ጥቃት ስለማድረሷ ኢራን ለድርድር ዝግጁ እንደሆነች ስለማሳወቋ የአሜሪካ ኤምባሲ ዝግ ስለመሆኑ የቡድን ሰባት ሀገራት ከእስራኤል ጎን እንደሚቆሙ ስለመግለጻቸው ቻይና ዜጎቿን ከእስራኤል ለቀው እንዲወጡ ስለማሳሰቧ በዛሬው መሰናዷችን የምንቃኛቸው አንኳር ጉዳዮች ናቸው። ኢራንና የእስራኤል ግጭት እንደተባባሰ ነው። አስታራቂ አጥተው እርስ በርሳቸው እየተታኮሱ ይገኛል። እስራኤልና ኢራን የራሳቸውን ድል እያስታወቁ ይገኛል። እስራኤል አሁንም ጥቃቷን ቀጥላበታለች። የእስራኤል መከላከያ ሰራዊት አይዲኤፍ የኢራን የጦርነት ጊዜ ዋና አዛዥና አገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻድማኒ መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ መሆኑም ተዘግቧል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣናት አንዱ የሆኑትን የኢራን የጦርነት ጊዜ ዋና አዛዥ ኢላማ በማድረግ እንደሆነም ነው የተገለጸው። አሊ ሻድማኒ በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉት ቀድሞ ጠቅላይ ኤታማዦር ሹም አላም አሊ ራሺድን ተክተው ሚናውን መረከባቸው ይታወሳል ሲል ሮይተርስ ዘግቧል። ኢራንም በበኩሏ ጥቃቷን ቀጥላለች። ኢራን በዛሬው ዕለት የእስራኤል ዋና ተቋሚ የሚባለውን አንድደዋለች። የሞሳድ ጽፈት ቤት በኢራን ጋይቷል። ኢራን ዛሬ ማለዳ እስራኤል የስለላ ድርጅት ዋና መስሪያ ቤት ጽፈት ቤትን በሚሳኤል መታለች። በጥቃቱ ስለደረሰው ጉዳት እስካሁን ዝርዝር መረጃ አልወጣም። ዓለምን ያስደመመው የጥቃት ሞሳድ ቢሮ በእሳት ተያይዞ ሲቀጣጠል ታይቷል። ዛሬ ጠዋት ኢራን ከባድ የሚሳኤል ጥቃት እንደከፈተች የእስራኤል መከላከያ ሚኒስትር በመግለጫው አሳውቋል። ኢራን በእስራኤል ላይ ምን አይነት ጉዳት ታደርሳለች ምሽት ላይ የሚታወቅ ይሆናል። ኢራን ምሽት ላይ ከባድ ጥቃት ታደርሳለች ተብላ ስትጠበቅ ረፋድ ላይ ከባድ የተባለውን ጥቃት ጀምሯለች። በትላንትናው ዕለት እስራኤል የኢራንን ቴሌቪዥን ጣቢያ መምታቷ ዓለም አቀፉ መነጋገሪያ ሆኗል። ትራምፕ በኢራንና በእስራኤል ጉዳይ ድምጻቸውን አሰምተዋል። የኢራን ህዝብ ከተማን ለቀው ወጣ ብለዋል። አወዛጋቢው ትራምፕ ኢራን በጭራሽ የኒውክሌር ፕሮግራም አይኖራትም አለቀ ስምምነቱ በፍጥነት መፈጸም አለበት ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቴህራን ነዋሪዎች ከተማቸውን ለቀው እንዲወጡ ባሳሰቡት መሰረት የቴህራን ነዋሪዎች ከተማቸውን ለቀው እየወጡ እንደሆነ እየተዘገበ ይገኛል። በሌላ በኩል የቻይና፣ የፖላንድ፣ የደቡብ ኮሪያ መንግስት ዜጎቻቸውን በአፋጣኝ ከእስራኤል መውጣት እንዳለባቸው እያሳሰቡ ይገኛል። ቻይና፣ ፖላንድና ደቡብ ኮሪያ በየትኛውም መንገድ ተጠቅማችሁ የእስራኤልን ምድር ለቃችሁ ውጡ ብለዋል። ሌሎች ሀገራትም ከእስራኤል ምድር በአፋጣኝ እንዲወጡ እያዘዙ ነው። ቻይና እስራኤልን በጽኑ ያወገዘች ሀገር ነች። እስራኤል የኢራንን ሉዓላዊነት ጥሳ ጥቃት ማድረሷ ቀባይነት የለውም ማለቱ ይታወሳል። የኢትዮጵያ አየር መንገድም ወደ እስራኤል የሚያደርገውን በረራ ለጊዜው አቁሜያለሁ ሲል ለኢትዮጵያ ህዝብ አስታውቋል። የኢትዮጵያ አየር መንገድ ወደ ኢራን በረራ ያድርግ እስካሁን ድረስ አላስታወቀም። የኢትዮጵያ አየር መንገድ ወደ ቴል አቪቭ የሚያደርጋቸውን በረራዎች ማቋረጡን አስታውቋል። አየር መንገዱ እስከ ሰኔ 15 ድረስ ወደ ቴል አቪቭ የሚደረጉ የበረራ አገልግሎቶች በሙሉ ተቋርጠው እንደሚቆዩ ገልጿል። አየር መንገዱ ይህንን መልእክት ያሰራጨው በእስራኤልና ኢራን መካከል የሚካሄደው የሚሳኤል ድብደባ መባባሱን ተከትሎ ነው ሲል ዋዜማ ዘግቧል። የኢትዮጵያ አየር መንገድ ከሳምንታት በፊት በፓኪስታንና ህንድ ሰሞነኛ ጦርነት ማል በረራ አድርጎ የዓለምን ህዝብ ማስገረሙ ይታወሳል። ኢራን ትላንት ምሽት ከፍተኛ የተባለ ሚሳኤል ጥቃት በእስራኤል ላይ ፈጽማለች። በየትኛውም ሚዲያ የጥቃቱ ውድመት እንዳይዘገብና በካሜራ እይታ ውስጥ እንዳይገባ ክልከላ አድርጋለች። ቴል አቪቭ ነዋሪዎችም ከመደር በታች በተሰራ መጠለያ ውስጥ ተሰባስበው አሳልፈዋል። እስራኤል የሚያጸፋ ምላሽ በመስጠት ላይ ትገኛለች። ትራምፕ የኢራን ዋና ከተማ
የቴህራን ነዋሪዎች ከመኖሪያ ስፍራቸው ለቀው እንዲወጡ ያሳሰቡት አሜሪካንን ወደ ጦርነቱ ሊያስገቡ አሊያስ ከእስራኤል ጥቃት ራሱን እንዲጠብቅ አስቡ የሚለው በቀጣይ ይታያል። የቡድን ሰባት ሀገራት እስራኤል ራሷን ከኒውክሌር መሳሪያ መከላከል ትችላለች የሚለው መግለጫቸው ለጀመረችው ጥቃት ቡራኪ ይሁን አስብሏል። የቡድን ሰባት ሀገራት እስራኤል በኢራን ላይ የከፈተችውን ጦርነት ደግፈዋል። እስራኤል ራሷን ቀድማ ከኒውክሌር መከላከል መብት አላት ብለዋል። ኢራን ወደ ውይይት የመግባት ጥብቅ ፍላጎት እንዳላት ተገልጿል። እስራኤል በኢራን ዋና ከተማ ቴህራን ላይ የአየር የበላይነት እንዳላት እየገለጸች ሲሆን ኢራን ከአሜሪካና ከእስራኤል ጋር የመነጋገርና ግጭቱን የማብረድ ፍላጎት ማሳየቷ ተዘግቧል። ኢራን በኒውክሌር መርሃ ግብር ጉዳይ ከዋይት ሃውስ ጋር የጀመረችውን ውይይት መቀጠል እንደዚሁም የተኩስ አቁም በማድረግ ከእስራኤል ጋር የገባችበትን ግጭት የማብረድ ፍላጎት እንዳላት ነው የተነገረው። ኢራን በእስራኤል ሚሳኤሎች እየተደበደበች ቢሆንም የተኩስ አቁም ለማድረግና ወደ ዲፕሎማሲያዊ እንቅስቃሴ ለመመለስ ጥብቅ ፍላጎት እንዳላት ለአሜሪካ፣ ለእስራኤል እንደዚሁም ለአሜሪካ አጋር አረብ መንግስታት አስታውቃለች ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን የመነጋገር ፍላጎት እንዳላት አረጋግጠው ሁለቱ ሀገራት ስምምነት ላይ እንደሚደርሱ ያላቸውን እምነት መግለጻቸውን ኒውስማክስ ዘግቧል። ኢራን አሁንም አሜሪካን በማስጠንቀቅ ላይ ትገኛለች። በአሜሪካ የጦር ሰፈር ላይ ጥቃት አድርሳለች ተብሎ እየተወቀሰች ትገኛለች። በአሜሪካ የጦር ሰፈር ላይ ጥቃት ይድረስ እንጂ ኃላፊነቱን ኢራን አልወሰደችም። ኢራን እንግሊዝን መርከብ መማረኳም ተገልጿል። በቴል አቪቭ የሚገኘው የአሜሪካ ኤምባሲ በኢራን ጥቃት መጠነኛ ጉዳት ደርሶበታል። የአሜሪካ ኤምባሲ በዛሬው ዕለት ሙሉ ለሙሉ ዝግ እንደሆነ አልጀዚራ ዘግቧል። የአሜሪካ ኤምባሲ በእስራኤል የተዘጋበትን ሲያስረዳም በተፈጠረው በኢራንና እስራኤል ግጭት ምክንያት እንደሆነ አስረድቷል። እሁድ ምሽት ላይ ኢራን ባስወነጨፈቻቸው ሚሳኤሎች በቴል አቪቭ በሚገኘው የኤምባሲያቸው ቅርንጫፍ መጠነኛ ጉዳት መድረሱን በእስራኤል የአሜሪካ አምባሳደር አስታውቋል። ማይክ ሃካቢ በኤክስ ገጻቸው ላይ እንዳሰፈሩት ቆንስላው ይቆያል ብለዋል። የአሜሪካ ኤምባሲ በቴል አቪቭ እና በኢየሩሳሌም የሚገኙ ሰራተኞቹ መጠለያ ውስጥ እንዲቆዩ ትላንትናው ዕለት አሳስቦ ነበርም። በዛሬው ዕለትም ይህንን ማሳሰቢያ ደግሞታል። ቡድን ሰባት እስራኤልን እንደሚደግፍ አስታውቋል። የቡድን ሰባት ሀገራት ኢራን በፍጹም የኒውክሌር ጦር መሳሪያ መያዝ አትችልም ሲሉ በመግለጫቸው አሳወቁ ሲል ሮይተርስ ዘግቧል። ቡድኑ ባወጣው መግለጫ ኢራን በፍጹም የኒውክሌር ጦር መሳሪያ መያዝ አትችልም ያለ ሲሆን በአንጻሩ እስራኤል ራሷን የመከላከል መብት አላት ሲል ቡድኑ ለእስራኤል ያለውን ድጋፍ አረጋግጧል ይላል ዘገባው። ኢራንና የእስራኤል ግጭትን አስመልክቶ የወጣው የጂ7 መግለጫ ለእስራኤል ደህንነት ያለንን ድጋፍ እናረጋግጣለን ብሏል። የመግለጫ የወጣው በኢራንና በእስራኤል መካከል ያለው ውጥረት በከፍተኛ ደረጃ እየጨመረ በመምጣቱና ሁኔታው ወደ ሰፊ ቀጠናዊ ግጭት ሊገባ ይችላል የሚል ስጋት እየጨመረ በሄደበት ወቅት ነው። ውጥረቱም በቀጠናው ላይ ትልቅ ስጋት ደቅኗል ተብሏል። የኢራንና የእስራኤል ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለው የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገልጿል። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞ ፕሬዝዳንቱ ወደ ዋሽንግተን መመለስ አለባቸው ሲል ዋይት ሃውስ አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸውን ሪፖርት ወጥቷል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገዋል። በዋናነት ዩናይትድ ኪንግደም፣ አሜሪካ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን የሚገኙበት የቡድን ሰባት ሀገራት መሪዎች ትራምፕ ጉባኤውን ሳያጠናቅቁ ቀድሞ መሄዳቸውን እንደሚረዱ ገልጸዋል። አሜሪካ የተኩስ አቁም ስምምነት እንዲደረስ የምታስችል ከሆነ ይህ በጣም ጥሩ ነው ሲሉ ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ገልጸዋል። ይህንን የማክሮን ንግግር ትራምፕ በጥብቅ ኮንነውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ የነበረውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጦ የተመለሱት በኢራንና በእስራኤል መካከል የተኩስ አቁም ላይ ለመስራት ነው የሚለውን ሪፖርት አጣጥለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትራምፕ ወደ ዋሽንግተን ቀደም ብለው የተመለሱት በተኩስ አቁሙ ላይ ለመሳተፍ ነው ማለታቸው ስህተት ነው ሲሉ ትራምፕ በትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ ለጥፈዋል።
በአሁኑ ወቅት ወደ ዋሽንግተን የሚሄደው ለምን እንደሆነ ሐሳቡም የለውም ያሉት ትራምፕ ነገር ግን በእርግጠኝነት ከተኩስ ማቆም ጋር ምንም ግንኙነት የለውም ከዚህ በጣም የገዘፈ ነው ብለዋል። ትራምፕ ጉባኤው ከመጠናቀቁ በፊት ለምን እንደተመለሱ በዝርዝር ያሉት ነገር የለም። ሰኞ በካናዳ አልበርታ በነበረው የቡድን 7 ጉባኤ ላይ ንግግር ያደረጉት የፈረንሳዩ ፕሬዝዳንት በኢራንና እስራኤል መካከል የተኩስ አቁም ስምምነት እንዲደረስ ለማድረግ ከመሆኑ አንፃር ትራምፕ ጉባኤው ከመጠናቀቁ በፊት ቀድሞ መሄድ አዎንታዊ ነው ብለዋል። መገናኘትና ሐሳብ የመለዋወጥ እቅድ አለ። የተኩስ አቁም ስምምነት ላይ ለመድረስና ከዚያም ሰፊ ያለ ውይይት ለመጀመር ሐሳብ ቀርቧል ሲሉ ማክሮን ለጋዜጠኞች ተናግረዋል። አበቃን። ሰናይ ጊዜን ተመኘን።